ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት የምንመለከታቸው ጉዳዮች እንግዲህ ሊቨርፑል አጥቂው ላይ 55 ሚሊዮን ፓውንድ ለጥፎበታል። ይሄ ተጫዋች ማን ነው የሚለው ነገር የምንመለከት ይሆናል። እንደዚሁም ደግሞ ጂሚ ካራጋር የሰጠው አስተያየት አለ። ይሄም አስተያየት እንግዲህ ምንድነው ሊቨርፑሎች ሁለት አጥቂ ሊያስፈርሙ ይገባል ብሏል። በተጨማሪም ደግሞ አንዳንድ ተጫዋቾች እንግዲህ ብሔራዊ ቡድኑን መቀላቀል ጀምሯል። ይሄን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያም እንግዲህ ወደ ብሔራዊ ቡድን የተቀላቀሉ ተጫዋቾችን የምንመለከት ይሆናል። እንደሚታወቀው እንግዲህ በዚህ ሁለት ሳምንት ውስጥ እንግዲህ የተለያዩ የሀገራት ጨዋታዎች ይደረጋሉ። እያንዳንዱ ሀገራት እንግዲህ ሁለት ጨዋታዎችን ያደርጋሉ ተብሎ ነው የሚጠበቀውና ለዛ ጨዋታ እንግዲህ ከሊቨርፑል አንዳንድ ተጫዋቾች ብሔራዊ ቡድናቸውን መቀላቀል ችሏል። እንደዚሁም ደግሞ የተለያዩ ተጫዋቾች ጥሪም ቀርቦላቸዋል። እነዚህ ተጫዋቾች እንግዲህ ኮናቴ ወደ ፈረንሳይ ብሔራዊ ቡድን ተቀላቅሏል። ከፈረንሳይ ብሔራዊ ቡድን ጋር በመሆንም በኳርተር ፋይናል ከክሮኤሺያ ጋር የደርሶ መልስ ጨዋታ የሚያደርግ ይሆናል። እንደዚሁም የኔዘርላንድ ብሔራዊ ቡድን ተጫዋቾች የሆኑትም ቨርጂል ቫን ዳይክ፣ ግራቨንበርች እንደዚሁም ኮዲ ጋክፖም የብሔራዊ ቡድንን ካምፕ ተቀላቅሏል። በዚህም ቆይታቸው እንግዲህ ስፔንን በደርሶ መልስ የሚገጥሙ ይሆናል። እንደዚሁም ደግሞ ማካሊስተርም ለአርጀንቲና ብሔራዊ ቡድን ጥሪ ቀርቦለታል። ከአርጀንቲና ብሔራዊ ቡድን ጋር በመሆንም ኡራጋይንና ቦሊቪያን የሚገጥም ይሆናል። እንደዚሁም መሐመድ ሳላም ለኢጅፕት ተጠርቷል። ኢትዮጵያንና ሴራሊዮን የሚገጥም ይሆናል። በተጨማሪም ደግሞ ጆታም ለፖርቹጋል ብሔራዊ ቡድንም ጥሪ ቀርቦለታል። በዛው ቆይቷም ከዴንማርክ ጋር የደርሶ መልስ ጨዋታም ያደርጋል። ከዚህ በፊትም እንግዲህ እንደነገርኳችሁ ከርቲስ ጆንስና ኳንዛም ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦላቸዋል። በዛ ቆይታቸው አልባኒያንና ላቲቪያን የሚገጥሙ ይሆናል ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ ጂሚ ካራጋር የሰጠው አስተያየት ነው። ይህም አስተያየት እንግዲህ ከኒውካስል የካራባኦ ካፕ ፍጻሜ ጨዋታ በኋላ የሰጠው አስተያየት ነበርና በዛ አስተያየቱ ምንድነው ያለው? ለሙሐመድ ሳላህ አዝንለታለሁ፣ ምክንያቱም እንግዲህ እርዳታን እያገኘ አይደለም። እሱ ጥሩ ባልሆነበት ሰዓት እንግዲህ ሌሎቹ ጥሩ መሆን ነበረባቸው። ነገር ግን ደግሞ ጥሩ ተጫዋቾች ቢሆኑም ግን ያን ያህል በሱ ስታንዳርድ የቀረበው አይደለም። ስለዚህ እዛ ቦታ ላይ የፊት ለፊት መስመር ላይ እንግዲህ ሁለት ተጫዋቾችን ማስፈረም አለባቸው። በተለይ ደግሞ የአጥቂ መስመር ላይ ብሏል። ምክንያቱም እንግዲህ ክረምት ላይ ምናልባትም ሁለቱም ተጫዋቾች ሊወጡ የሚችሉበት ቻንስ አለ። ዲያጎ ጆታም እንደዚሁም ደግሞ ዳርዊን ኑኔዝም ራሱ ከሊቨርፑል ሊወጡ የሚችሉበት ሁኔታ አለ። ከዚህ በፊትም እንግዲህ እንደተጠቀሰው በጃንዋሪ የዝውውር መስኮት ላይ እንግዲህ ከሳውዲ አረቢያ ክለቦች እንግዲህ ዳርዊን ኑኔዝን ፈልገው መጥተው ነበር። ነገር ግን ሊቨርፑል የዝውውር መስኮቱ ሊዘጋ በመሆኑ ምክንያት ሌላ ተጫዋች ባለማምጣታቸው ምክንያት ነበር ውድቅ ያደረጉት። እስከ 75 ሚሊዮን ፓውንድ ድረስ አቅርበውለት ነበር ነው እየተባለ ያለውና እሱ የሞጣ ቻንሱ እንግዲህ የሰፋ ነው ብሏል። እንደዚሁም በቅርቡ ራሱ ፋብሪዚዮ ሮማኖ የተናገረው ነገር ነበር። እሱም በምንድነው ያለው? ዳርዊን ኑኔዝ ቀጣይ አመት በሊቨርፑል ይቆያል ብዬ አላስብም፣ ምክንያቱም እንግዲህ እሱን የሚፈልጉ የተለያዩ ክለቦች አሉ ተብሏል። አንደኛው የሳውዲ ክለቦች ናቸው። ሁለተኛው ደግሞ ከአውሮፓ ራሱ ከስፔን ላሊጋ አትሌቲኮ ማድሪድ እሱን ይፈልጋል ነው እየተባለ ያለው። እንደውም አሁን ላይ በወጡት መረጃዎች ምንድነው ያሉት? ዛሬና ትናንትና በወጡት መረጃዎች አትሌቲኮ ማድሪዶች ግሪዝማን ጋር ንግግር ሊያደርጉ ይችላሉ፣ በቅርቡ ያደርጋሉ ተብሎ ይጠበቃል። ግሪዝማን እንግዲህ በቅርቡ ሲነገር እንደነበረው ወደ አሜሪካ ሄዶ መጫወት ይፈልጋል። ይህም እንግዲህ በቤተሰቡ ምክንያት ነው ተብሏልና ምናልባት እሱ ወደ አሜሪካ የሚሄድ ከሆነ በሱ ቦታ ዳርዊን ኑኔዝን ማምጣት ይፈልጋሉ ተብሎ ነው እየተነገረ ያለውና እሱን እየተከታተሉት ነው ተብሏል። እና በቅርቡ አትሌቲኮ ማድሪድ ከግሪዝማን ሰዎች ጋር በመሆን ንግግር ያደርጋልና በዛ ንግግራቸው እንግዲህ የግሪዝማን ቆይታ ወይም ይለቃል የሚለው ነገር 90% ይወስኗል ተብሎ ይጠበቃልና ምናልባት ግሪዝማን የሚወጣ ከሆነ ዳርዊን ኑኔዝን አንድ አማራጭ ይዘውታል ነው እየተባለለው። በርግጥ ከዚህ በፊትም ከሉዊስ ዲያዝ ጋርም ሲነሳ ነበር ስማቸው። እንደዚሁም ሉዊስ ዲያዝ ራሱ ሊወጣ ይችላል ብሏል ፋብሪዚዮ ሮማኖ። በክረምቱ እንግዲህ ማንቸስተር ሲቲዎች እሱ ላይ ፍላጎት አሳይተው ነበር ተብሏል። እንደዚሁም ባርሴሎናዎች እንግዲህ እሱን ላይ ፍላጎት አሳይተዋል ነው እየተባለ ያሉትና ምናልባት እንግዲህ የሊቨርፑል የፊት ለፊት መስመር የአጥቂዎቹ ላይ እንግዲህ ብዙ ለውጦች ልንመለከት የምንችልበት ሁኔታ አለና በዚህ ላይም ተንተርሶም ሊሆን ይችላል ጂሚ ካራጋር ይህንን አስተያየት የሰጠው። በርግጥ ዘንድሮ 9 ቁጥር ቦታ ላይ እንግዲህ እንደ በፊቱ አመርቂ የሆነ ተጫዋች የለም፣ ብዙ ነገር የሰጠ ተጫዋች የለም። ዲያጎ ጆታ በጣም ብዙ ጉዳት ያለበት ተጫዋች ነው። እንደዚሁም ዳርዊን ኑኔዝ ደግሞ ያገኛቸውን አጋጣሚዎች የሚጠቀም አይደለም። ብዙ አሲስቶችን ከመሐመድ ሳላህ አግኝቶ ነበር፣ ለጎል የሚቀርቡን ኳሶችን አቀብሎት ነበር። ነገር ግን ያን ነገር ወደ ጎልነት ባለመቀየሩ እንግዲህ ብዙ ጎሎች አተናል በዳርዊን ኑኔዝ ምክንያትና እዛ ቦታ ላይ ሊቨርፑል ትክክለኛ ተጫዋች የሚያመጣ ከሆነ መሐመድ ሳላህን የሚያግዝ
ተጫዋች የሚመጣ ከሆነ እንግዲህ ሊቨርፑል ከዚህ የተሻለ ነገርን ማግኘት ይችላል ብሏል ጂሚ ካራገር። ሌላኛው የምንመለከተው ደግሞ ቨርጂል ቫን ዳይክን የሚመለከት ጉዳይ ነው። ከዚህ በፊት እንግዲህ በቨርጂል ቫን ዳይክ የኮንትራት ዙሪያ ብዙ ነገር ተነጋግረንበታል፣ ብዙ ነገር ተወርቶበታል፣ ብዙ ነገሮች ተዘግበውበታል። ስቲል እስካሁን ድረስ ግን ቨርጂል ቫን ዳይክ ኮንትራቱን አላደሰም። እንደዚሁም በተደጋጋሚ እየሰጠው ባለው አስተያየት እንግዲህ እሱ ምንድነው የሚለው በሊቨርፑል መቆየት እፈልጋለሁ ብሏል። ባለፈውም እንግዲህ አርነ ስሎትም በሊቨርፑል እንዲቆይ እፈልጋለሁ ብሏልና በቅርቡ እየወጡ ያሉት መረጃዎች ደግሞ ምንድነው የሚያሳዩት ምንም እንኳን የኮንትራት ጊዜ ቢያልቅ ራሱ በድጋሚ በነፃ ለሊቨርፑል ልፈርም እፈልጋለሁ ብሏል። እንደሚታወቀው ክረምት ላይ ነው የሱ የኮንትራት ጊዜው የሚያበቃውና ኮንትራቱ ጊዜው ካበቃ በኋላ እንግዲህ ፍሪ ኤጀንት ነው የሚሆነውና እንደዛም ቢሆን ራሱ በሊቨርፑል መቆየት ስለምፈልግ ፍሪ ኤጀንት ሆኜ ራሱ ለሊቨርፑል ድጋሚ መፈረም እፈልጋለሁ ብሏልና ይሄም የሚያሳየው እንግዲህ እሱ ለሊቨርፑል መቆየት ያለው ፍላጎት ነው። በርግጥ በሊቨርፑል ቤትም ራሱ ደጋፊውም እንዲቆይ ይፈልጋል፣ አሰልጣኙም እንዲቆይ ይፈልጋል። አሁን ጉዳዩ ምንድነው የኮንትራቱ ርዝማኔና የብር ጉዳይ ነው። ይሄ ደግሞ የሚመለከተው ኤፍኤስጂንና ሪቻርድ ሂውን ነው የሚመለከተውና እዚህ ላይ እንግዲህ ቶሎ ምላሽ ቢሰጡበት እንግዲህ መልካም ነው ብዬ አስባለሁ። ምክንያቱም እንግዲህ እሱ ድንቅ ተጫዋች ነው። ከዚህ በኋላም ራሱ ለረጅም ጊዜ መጫወት የሚችል ተጫዋች ነው። እንደኔ አመለካከት ቢያንስ ከዚህ በኋላ 3 አመት 4 አመት መቆየት ይችላል በምርጥ ብቃቱ ላይ። ከዛም በኋላም ራሱ ቢሆን ተጫዋቾችን ከመደገፍ አንፃር ተጫዋቾችን ከማብቃት አንፃር በዛው በሊቨርፑል ቤት እንዲቆይ ከመፈልጋቸው ተጫዋቾች መካከል እንግዲህ አንደኛው እሱ ነውና በሊቨርፑል ቤት መቆየት እፈልጋለሁ ብሏል። ሌላኛው በመጨረሻ የምንመለከተው ጉዳይ ደግሞ ሊቨርፑሎች ተጫዋቹ ላይ የ55 ሚሊዮን ፓውንድ ሂሳብ ለጥፈውበታል። ይህ ተጫዋች እንግዲህ ዲያጎ ጆታ ነው። ቀደም እንዳልኳችሁ እንግዲህ ፊት መስመር ላይ ያጥቂ መስመር ላይ እንግዲህ የተለያዩ ተጫዋቾች ከሊቨርፑል ሊወጡ የሚችሉበት ቻንስ አለ። ከዚህ በፊትም ሲነገር እንደነበረው እንግዲህ ኑኔዝ ከሊቨርፑል የመውጣት ቻንስ አለው። ዲያጎ ጆታም እንደዚሁ ምናልባት ሉዊስ ዲያዝም የመውጣት ቻንስ ሊኖረው ይችላል። ኬዛም ራሱ የሱ ነገር አጠራጣሪ ነው። ምክንያቱም እንግዲህ ምንም እንኳን የኮንትራቱ ርዝማኔው ገና ቢቀረውም ነገር ግን ደግሞ ብዙ የመጫወቻ ቻንስ ባለማግኘቱ ምክንያት ምናልባትም ከሊቨርፑል በክረምቱ ሊወጣ ይችላል ተብሎ እየተነገረ ነው ያለውና ሌላኛው ተጫዋች ደግሞ ዲያጎ ጆታ ነው። ዲያጎ ጆታ እንግዲህ በሊቨርፑል ቤት 2020 ላይ ነበረ ከወልቭስ በ45 ሚሊዮን ፓውንድ የፈረመውና ከፈረመን በኋላ እንግዲህ 174 ጨዋታዎችን አድርጎ 64 ጎሎችን ማስቆጠር ችሏል። ድንቅ የሚባሉ ጊዜያቶችን ማሳለፍ ችሏል። እንደዚሁም ምን ያህል ምርጥ አጥቂ እንደሆነ እንግዲህ ከዚህ በፊትም ተመልክተናል። ነገር ግን ደግሞ በነዚህ ቆይቶ እንግዲህ ከ2020 ጀምሮ 93 ጨዋታዎችን በጉዳት ምክንያት አምልጦታልና ይህን ስንመለከት ደግሞ ይህ ተጫዋች እንግዲህ መጮት ከነበረበት ወደ 1/3ኛው የሚያክል ጨዋታዎችን አምልጦታል ማለት ነው በጉዳትና ይሄም እንግዲህ ኢፌክቲቭ አይደለም ማለት እንችላለን። በተደጋጋሚ ነው የሚጎዳው። ዘንድሮ ራሱ ለተለያዩ ጨዋታዎች መጎዳት ይችላልና ጨዋታዎችም አምልጦታል። ነገር ግን ከጉዳት ነፃ በሚሆንበት ሰዓት እንግዲህ ምን ያህል ምርጥ አጥቂ እንደሆነ እንግዲህ ከዚህ በፊትም ተመልክተናል። ጎልም በጣም የሚያገባ አጥቂ ነው። ቻንሶችን ወደ ጎል የመቀየር ነገሩ ደግሞ በጣም ፐርሰንቴጁ በጣም ከፍተኛ ፐርሰንቴጅ ያለው ተጫዋች ነውና በሊቨርፑል ቤት እንግዲህ ድንቅ እንቅስቃሴ ማድረግ ይችላል፣ ብዙ ቆይታ ማድረግ ይችላል፣ ብዙ ጎሎችን ማስቆጠር ይችላል ተብሎ ሲጠበቅ የነበረ ተጫዋች ነው። ነገር ግን በጉዳት ምክንያት እንግዲህ ማገልገል ያለበትን ያህል ያላገለገለ ተጫዋች ነው። በርግጥ ኮንትራቱ እስከ 2027 ድረስ የሚያቆይ ኮንትራት አለው፣ 2 አመት ቢያንስ አለው። ነገር ግን ሊቨርፑሎች እሱን ለመሸጥ ዝግጁ ናቸው ይለናል የቲም ቶክ ዘገባ ከሆነ ማለት ነውና እሱን ለመሸጥ እንግዲህ ወደ 55 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ ያለውና 55 ሚሊዮን ፓውንድ የሚያቀርብ የትኛውም ክለብ እንግዲህ ለሊቨርፑሎች ለመሸጥ ዝግጁ ናቸው። በዚሁ አጋጣሚ ደግሞ ወልቭሶች እንግዲህ እሱን ለማስፈረም ፍላጎት አላቸው ነው እየተባለ ያለው። ከዚህ በፊት እንግዲህ ቀደም እንደነገርኳችሁ ከወልቭስ ነበር ወደ ሊቨርፑል የመጣው በ45 ሚሊዮን ፓውንድ። አሁን ደግሞ ወልቭሶች ከሊቨርፑል እሱን ለማስፈረም ፍላጎት አላቸው ነው እየተባለ ያለው። ግን 55 ሚሊዮን ፓውንድ ያቀርባሉ የሚለው ነገር ራሱ ትልቅ ጥያቄ ነው። በርግጥ ማቲያስ ኩኛን በክረምቱ ይሸጡታል ተብሎ ነው የሚጠበቀው በቅርቡ ኮንትራት ቢፈርም። ያ የፈረመው ኮንትራት ግን የሱን የመሸጫ ቫልዩ ለመጨመር በሚል ታስቦ ነው እየተባለ ያለውና ምናልባት እሱን ከሸጡበት ቀንሰው ዲያጎ ጆታ ሊያስፈርም የሚችልበት ቻንስ አለ ነው እየተባለ ያለው። ሊቨርፑል እንግዲህ በዚህ ክረምት ምናልባት ሁለቱንም 9 ቁጥር አጥቂዎች ሊሸጥ ይችላል ተብሎ ነው የሚጠበቀው። ዳርዊን ኑኔዝን በሊቨርፑል ይቆያል ተብሎ አይጠበቅም፣ ብዙ ፈላጊዎች አሉት። እንደዚሁም ደግሞ ሊቨርፑል ዲያጎ ጆታን የመሸጥ ፍላጎት አላቸው ነው እየተባለ ያለውና ከሁለቱም ከሚገኝ ሽያጭ እንግዲህ ሊቨርፑሎች ትልቅ ተጫዋች ሊያመጡ ይችላሉ ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ ሊቨርፑሎች በዚህ ሰዓት ከጁሊያን አልቫሬዝ እንደዚሁም ከአሌክሳንደር አይዛክ ጋር
አርቢ ሌብዚንጉ ተጫዋች ሴስኮ ጋርም ስማቸው እየተያዘ ነው ያለውና ምናልባት ከሁለቱ ከሚገኝ ሽያጭ እንግዲህ ከነዚህ ተጫዋቾች መካከል አንዱን ሊያመጡ የሚችልበት ሁኔታ አለ። በተለይ ደግሞ አሁን ላይ ከአሌክሳንደር አይዛክ ጋር ነው ስማቸው በደንብ እየተያዘ ያለው። እንደውም ከአሌክሳንደር አይዛክ ሰዎች ጋርም ግንኙነት አድርጓል ነው እየተባለ ያለው እንደ ፋብሪዞ ሮማኖ ዘገባ ከሆነ ማለት ነውና ምናልባት ከሁለቱ ከሚገኝ ሽያጭ እንግዲህ ይህን ተጫዋች ሊያመጡ የሚችሉበት ቻንስ አለ። እንደሚታወቀው እንግዲህ አሌክሳንደር አይዛክ ከ120 እስከ 150 ሚሊዮን ፓውንድ ድረስ ነው ይጠየቅበታል ተብሎ የሚጠበቀው። ምናልባትም እንግዲህ ከሁለቱ ከሚገኙ ሽያጭ አንን ሊያገኙ ይችላሉ። እንደሚታወቀው ለዳርዊን ኑኔዝ 75 ድረስ ቀርቦበታል። እንደዚሁም ደግሞ ከዲያጎ ጆታ ላይ 55 የሚያገኙ ከሆነ 130 ሚሊዮን ፓውንድ ያገኛሉ ማለት ነውና ቢያንስ 20 ጨምሮ እስከ 150 ሚሊዮን ፓውንድ አጥቂ ላይ ሊያወጡ የሚችልበት ሁኔታ አለ ማለት ነውና በአጠቃላይ እንግዲህ ለዛሬ ያስኩላችሁ መረጃ ይሄን ይመስላል። በዚህ ዙሪያ ያላችሁን አስተያየት በተለይ ደግሞ በዲያጎ ጆታ ሽያጭ ላይ ያላችሁን አስተያየት እንደዚሁም ጂሚ ካራገር በሰጠው አስተያየት ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁን። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።